አስችሎሽ ይሆን አስችሎሽ በኔ ላይ ሌላ ሰው የሆነሽ አስችሎሽ ይሆን አስችሎሽ በኔ ላይ ሌላ ሰው የሆነሽ። ዛሬ እንግዲህ ሀይሚ እንደምታዩት ከሌላ ሰው ጋር መጣለች፣ ከሌላ ወንድ ጋር ማለት ነው። በሚገርም ሁኔታ ሀይሚና ብሩክ በጣም የሚያስገርሙ የሚያስደንቁኝ ነገር ከሌላ ሰው ጋር አዲስ ሰው ሲመጣ ወደ ቻናላቸው ወደ ዩቲዩባቸው በተለይ ሴት ከሆነች ብሩክ ከጀርባ ነው የሚያሳያት፣ ወንድ ከሆነ ደግሞ ሀይሚ ከጀርባ ነው። በእርግጥ ከዚህ በፊት እኔ ሀይሚ እንደዚህ ከጀርባ ይዛ የመጣችው ወንድ ምናምን አላስታውስም በደንብ የእውነት ለመናገር ማለት ነውና ልጅ ዛሬ ይዛ መጣለች። ለምን እንደዚህ እንደሚያደርጉ አላውቅም። በእርግጥ ሰው ማለት ነው እንኳን አይደለም እንደዚህ አይነት ነገር አይተው ወጥቶ እንኳን በፎቶ የመጣ ነገር ይቅርና ሌላም ፈጥሮ የሚያወራ ሰው አለ በጣም ብዙ ነገርና ለዛ የሚመስሉኝ ወሬው እስኪ ይጣጣምላቸው ይፋፋም እስኪ ሚዲያው በቃ ይጥለቅለቅ ብለው ይመስለኛልና ሀይሚን ደግሞ ታይ እያሉ ብዙዎቹ እንግዲህ በዚህ ፎቶ መሀል ገብተው ኮሜንት አነባለሁ። በነገራችን ላይ በደንብ ኮሜንት አነባለሁና አንዳንዶቹ እንግዲህ ታይ ሀይሚ አንቺ ከብሩክ ጋር ሆነሽ ብቻ ነው የሚያምርብሽ ከሌላ ሰው ጋር አያምርብሽም። አንዳንዶቹ ደግሞ እንግዲህ ሀይሚና ብሩክ ደግሞ አታብዙት፣ እሱ ሴት ይዞ ይመጣል አንቺ ወንድ ይዘሻ ትመጫለሽ፣ በመሀላችሁ ሶስተኛ ሰው አታስገቡ የሚሉም አሉ። ሌሎቹ ደግሞ አንድ በጣም 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 አሪፍ ኮሜንት የሰጠችልሽ ደግሞ ላንብብላችሁ። አንዷ ምን አለች? ሀይሚና ብሩክ ምን እየሆናችሁ ነው? የእውነቴም ማለት ነው ምን እየሆናችሁ ነው ማለት ሶሻል ሚዲያ ላይ ከመጣችሁ ትንሽ ቆይታችኋል፣ ግን እስኪ ለራሳችሁ ጊዜ ውሰዱና ፕራንክ 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 የሚለውን ተውትና እርስ በእርስ ተግባቡ፣ ተዋደዱ፣ እርስ በእርስ ተናበቡ፣ እርስ በእርስ ቁጭ ብላችሁ አውሩ እስኪ አይን ለአይን እየተያያችሁ። ዛሬ ቦታው አካባቢው ጥሩ ነው። የሆነ ቦታ ቁጭ ብላችሁ አበባ አንጥፋችሁ ፍሩቶችን ይዛችሁ ለስላሳ የሚጠጡ ነገሮችን ይዛችሁ ቁጭ ብላችሁ ለራሳችሁ እስኪ ሰላም ያለው ህይወት በቃ ሰላም ያለው ቀን አሳልፉ፣ ደስ የሚል ቀን ውሉ አዋሉ ብላ ኮሜንት ጽፋለች እና በጣም በትክክል በጣም እና አጠቃላይ እስኪ ስለ ይሄንን ሀሳቧን ደግፈዋለሁ። ስለ ሌሎችም ስላነሱት ሀሳብ እንዲሁም ደግሞ ዛሬ ይዛ ስለመጣችው ልጅም ሀሳብ አስተያየት እንሰጣለን። ብሩክ እንግዲህ ዘመገረም ብሏል። ሀይሚ ደግሞ ፈንደሽደሽ ፈንደቅደቅ ብላ ከፊት ለፊቱ አቅፋው እንግዲህ ከጀርባው ነው እያያት የሚገኘው። እውነት ለመናገር ቆይ በኋላ አሁን ላይ ከመጨረሻው አልጀምር ከመጀመሪያው ጀምሮ ላወራላችሁና ሀይሚና ብሩክ እንግዲህ ጥሩ ውድ ላይ ነው ያሉት፣ ጥሩ ሁኔታ ላይ ነው ያሉትና በተለይ ትላንትና ቲክቶክ ላይ እየተከታተልኳቸው ነበረ። ከበድ የሚል ነገር ተፈጥሮ ነበር ሰሞኑን። ምክንያቱም ሀይሚን ይቅርታ ስጠይቀው ምናምን ትንሽ ችላ ብሏት ነበረ ምናምን ነገርና አብዛኞቻችሁ በቃ ብሩክ እኮ የተናደደው አርሰናል ስለተሸነፈ ነው በሀይሚ አይደለም፣ በቃ ይቅርታ ብሏለች ይቅርታ ብሏታል ምንድነው ምናምን ብላችሁ ስታካብዱ ነበርና እና ምን አገባት እሷ ሀይሚ አርሰናል አሸነፈ ተሸነፈ ለምን እድሜ ዘላለሙን አርሰናል ሲሸነፍ አይኖርም? እና ሀይሚ እድሜ ዘላለሟን እየመጣ መኮሳተር አለበት የማይባል ቃል አትበሉ። በጣም ነው የምታበሳጩት እንደዚህ ስትሉ ማለት ነውና ለማንኛውም ግን ትናንትና በቲክቶክ ሳያቸው ተግባብተው ተስማምተው አንድ ላይ ሆኖ መጣው ጥሩ ጊዜ እያሳለፉ ነበር። ጌም እየተጫወቱ ነበር። ከተለያዩ ሰዎች ጋር ገስት እያስገቡ ላይቭ ላይ እየተጫወቱ አምሽተው ነበርና እንደዚህ በመሆናቸው በጣም ደስ ብሎኛል። እውነቱን ለመናገር ሀይሚና ብሩክ አሁን ላይ ያሉበት ሁኔታና በፊት የነበራቸው ሁኔታ አንድ አይደለም። ይሄው ምን አለች በሉኝ። የእውነቴን እምላችሁ ብሩክ የሆነ ቅሬታ አለበት ውስጡ፣ ሀይሚም የሆነ ቅሬታ አለባት። ለምን መሰላችሁ? ከፕራንክ ላይ ፕራንክ እየተደራረበ ሲሄድ፣ ከጥፋት ላይ ጥፋት እየተደራረበ ሲሄድ የሆነ ቅሬታን እየፈጠረ ብሩክ ችላ እያላት ነበር። የሆነ ቀን ላይ በጣም ተንበርክኬ ይቅርታ ለበለ ስትለው ያንን ሁሉ ነገር ጥፋት ይቅርታ ያለ ሰው እችን ነገር እምቢ ብሏት ነበረ ወይም ደግሞ ችላ ብሏት ነበርና ያ ነገር በጣም ትንሽ የሚያበሳጭ ነገር ነበርና ያለፈውን ነገር ማንሳት ፈልጌ ሳይሆን ይሄንን ያነሳውበትን ምክንያት ነግራችኋለሁኝና ሌሎቹ ደግሞ መኪና ሲኖረው ነው ወይ ላጥሎ ጥሏት የሚሄድ። ሌላ ጊዜ ቆሞ እንደዚህ አውርቶ ተለማምጦ ምናምን ወይ ደግሞ ሰምቷት ምናምን ነበር የሚሄደው። አሁን ግን መኪና ስለያዘ ላጥሎ ጥሏት ሄደም ሲሉ የነበሩ ልጆችም አሉ። ስለዛም ሀሳብ አስተያየት እሰጣለሁ። በቅድሚያ ግን እንግዲህ ብሩክና ሀይሚ ትንሽ ቅሬታ አለባቸው ውስጣቸው ያልኩትበት ምክንያት ለመሰላችሁ ፕራንክ ላይ ፕራንክ ከጥፋት ላይ ጥፋት እየተደራረበ ስለሆነ ለራሳቸው ጊዜ ወስደው ቁጭ ብለው ብዙ ነገሮችን መጨዋወት ብዙ በቃ ሰዓታቸውን አብሮ መዋል አለባቸው ብዬ አስባለሁ። አሁን እህታችን እንደሰጠቻቸው ኮሜንትና ተረጋግተው አንዳንዴ ሶሻል ሚዲያ ላይ ወከባ ነው ቪዲዮ ለመስራት ሩጫ ከዛስ ቪዲዮዎቻቸውን ስርት አድርገው ደግሞ ወደ የቤታቸው ነው የሚሄዱትና ያ ፌር አይደለም። ለራሳቸው ጊዜ ወስደው ከካሜራ ውጪ ቁጭ ብለው በቃ አላ አይደለ እኔ እንጃ ካሜራን ቢቀረጽ ደስ ይለናል እኛ ማየታችን፣ ግን ደግሞ እነሱ ሰላም ያለው ወሬ አውርተው በደንብ ተግባብተው ቅሬታ ካለባቸውን ፈትተው ይቅር ተባብለው ምናምን በንጹህ ልብ ቢቀጥሉ ጥሩ ነው ብዬ አምናለሁኝ። እና ያ ጊዜ ማሳለፋቸው ጥሩ ነው ላለውና ብሩክ መኪና ሲይዝ ነው ወይ ላጥሎ የሚሄደው ላላችሁት አንዳንድ ሰዎች ማለት ነው እኔ
ማለት ደሃን መውቀስ ፈልጌ ወይ ደግሞ ስለ ደሃ ማውራት ፈልጌ ምናምን ሳይሆን አንዳንድ ሰዎች ምንም የሌላቸው ሰዎች አሉ። አንዳንድ ሰዎች ደግሞ ብዙ ያላቸው ሰዎች አሉና ትንሽ ያላቸው ሰዎች ወይ ደግሞ ምንም የሌላቸው ሰዎች ብዙ ያላቸውን ሰዎች ሲያዩ በቃ የበታችነት ስሜት ይሰማቸዋል። የሆነ ጥፋት እንኳን ቢያጠፉ ከሀብት ጋር ከንብረት ጋር እሱ እኮ ሀብታም ስለሆነ ነው፣ እሱ እኮ እንደዚህ ስላለው ነው፣ እሱ እንደዚህ ስላረገ ነው፣ እንደዚህ ነው ምናምን ብለው በቃ ራሳቸው የበታችነት ስሜት ይሰማቸውና ሞራላቸውን በቃ ዝቅ ያደርጋሉ። የሆነ ስሜት ይሰማቸዋልና ያ ነገር ደግሞ መሆን የለበትም ብዬ ነው የማስበው። በቃ በራሳቸው መኖር ነው ያለባቸው ብዬ ነው የማስበውና ይሄንን ሀሳብ ልናገር የቻልኩበት ምክንያት ምንድነው? ይሄንን ነገር ልናገር ላወራ የቻልኩበት ምክንያት ብሩክ መኪና ስላለው ከፍ አደረጋችሁት፣ ሀይሚ ደግሞ መኪና ስለሌላ ዝቅ አደረጋችኋት ነው። ይሄን ሀሳብ አስተያየት የሰጣችሁት መኪና ስላለው ምናምን ምን አገባችሁ? ሲጀመር ሀይሚ ማለት ነው እግዚአብሔርን ብዬ ነገራችኋለሁ ከብሩክ የበለጠ ማለት ነው ከብሩክ የበለጠ መኪና የመያዝ አቅም አላት በዚህ ሰዓት። ምክንያቱም እኩል ነው የሚሰሩት። ዩቲዩብ ላይ እዩ ገብታችሁ እኩል ነው የሚሰሩት፣ እኩል ነው ያላቸውና እሷ ደግሞ የራሷ እቅድ ሊኖራት ይችላል። ለራሷ ማሳካት ብሩክ አሁን እቅዱ መኪና ነበር፣ መኪና ገዛ። ሀይሚ ደግሞ የራሷ እቅድ ይኖራታል። የራሷን እቅድ የሆነ ሰዓት ላይ ጊዜውና ሰዓቱ ሲደርስ መግዛት ትችላለች፣ አቅሙ አላት እና እሷን ዝቅ አታድርጉ። በቃ አንዱን ዝቅ አንዱን ከፍ አታድርጉ። ሀይሚ ናት፣ ብሩክ ነው። ሁለታችሁም ደግሞ የማይነጣጠሉ ሰዎች ናቸው ብዬ ነው የማስበው። ይሄንን ነገር ተገቢ መልስ ለመስጠት ነው የፈለኩትኝና ሌላኛው ደግሞ እንግዲህ ዛሬ ይዛ የመጣችው ልጅ እንግዲህ ማን ይሁን ማን አይታወቅም። ያው ለፕራንክ ቪዲዮ ነው የሚሆነው ወይም ደግሞ ተመልካችን አጓጉታ ወይ ለልጁ ቻናል ለመክፈት ነው ወይ ብሩክን ፕራንክ ለማድረግ ነው። አለቀ። ከዛ ውጪ ምንም አዲስ ነገር አይኖረውም። ሌላ ምንም ሊኖርም አይችልም። እና አንዳንዶቻችሁ ተረጋጉ። የሆነ ፎቶ አይታችሁ እሪ ብላችሁ ግር ብላችሁ እንዴት ከወንድ ጋር ተመጫሽ እሪ እንዴ! ለምን 10 ሺህ ወንድ እንዲያቅፉ አትመጣም? ምን አገባችሁ? ለምን ታቅፊዋለሽ? ለምን እንደዚህ ተኛል? ለምን እንትን አትልም? ለምን ጭንቅላቷ አናቷ ላይ ሰቅሎ አትመጣም? ምን አስጨነቃችሁ እናንተ እንዴ? እኔ ግን ይኸውላችሁ ሶሻል ሚዲያ ላይ አንድ ምክር ልምከራችሁ፣ የእውነቴም ማለት ነውና ክፉም በሉኝ በጎም ጥሩም ነገር መጥፎም በሉኝ ልንገራችሁ። ሀይሚ ወይም ሶሻል ሚዲያ ላይ አጠቃላይ እኔ አሁን የምወዳቸውን ሰዎች ነው የምከታተላቸው። አሁን ስለና አብርሽ ሩታ ልንገራችሁ 100% ብዬ መጀመሪያ ጀምሮ እከታተላቸው ነበረ። ግን የሆነ ሰዓት ላይ ችግር መጣባቸው ብዬ ትቻቸው አልሄድኩም። ወይ ዛሬ አጥፍቷል የራሳቸው ጉዳይ ሁሌ ያጠፋሉ ብዬ ጥዬ አልሄድም። አንድን ሰው ከወደድኩት እስከነ ሁሉ ነገሩ ነው፣ እስከ መጥፎ ጎንም እስከ ጥሩ ጎንም ነው። የሆነ ጥፋት ሲያጠፋ ይናጥፍታል እያልኩ እየመከርኩ እየተናገርኩ ጥሩ ነገር ሲሰሩ ጥሩ ነገር አድርጋቸዋል ብያልኩ እስከ መጨረሻው ጸንቼ ቆማለሁ። የማልፈልጋቸውን ሰዎች የማላያቸውን ሰዎች ወይም ደግሞ በቃ ለኔ ቁም ነገር የላቸውም ብዬ የማስባቸውን ሰዎች ሶሻል ሚዲያ ላይ በምንም ተአምር ቪዲዮዎቻቸውን ራሱ ከፍቻ ላይ በምንም ተአምር ግደሉኝ። እና እናንተም እንደዛ ነው መሆን ያለበት። ያልሆነ ኮሜንት ከምትጽፉ የምትወዷቸው ከሆነ በመውደድ ፍቅራችሁን መግለጽ፣ እንደዚህ ያስተካክሉ፣ እንደዚህ አድርጉ። የሰው ልጅ ፍጹም አይደለም፣ የሆነ ሰዓት ላይ ሊሳሳት ይችላል። ከዛ ውጭ ግን እነሱን ረገጣ ገና ፎቶ አያችሁ ገና ለምን እንደዚህ ያደረግሽ፣ ለምን ከወንድ ጋር ለምን ፕራንክ ትላላችሁ? ሀይሚ ከብሩክ ጋር ነው የሚያምርብሽ እንዴ? ለምን 10 ሺህ ወንድ ይዛ አትመጣም? ታምጣ። ግን ችግሩ ምንድነው? በጓደኝነት ተብሎ እነሱ ጓደኝነት ብሎ ሲቆይ ያ ሰው ደስ አይለኝም። እኔ እውነት ለምን ሶስተኛ ወገን እየሆነ ይመጣና የእነሱን ደካማና ጠንካራ ጎን ሲያጠና ወይ ስታጠና ይቆዩና እነሱን ለመጉዳት ይመጣሉ ከጀርባቸው። ያ ነገር በጣም ያስጠላኛል። ግን ለአንድ ቀን ፕራንክ ለምን ከአውሮፓ ከኢሮፕ ከጣሊያን ከቻይና ከጀርመን አያመጡ? ያምጡ፣ አብረው ይስሩ። የእውነቴ ነው። ጥቁርም ነጭም አፍሪካዊ ኢትዮጵያዊ ምንድነው ነጭም ይሁን ያምጡ እና አትቆጡ። የሆነ ወንድ ጋር ስናያት ሀይሚን እሪ ልንል አይገባም። ነፃነቷን አንንፈጋት። እሷም እኮ ልክ እናንተ በአሁን በየሰፈሩ ከስንት ሰው ጋር የምትጠቃቀፉት? ከወንድ ጋር ሴቶቹ ናችሁ። ተቃቅፋችሁ ስንት ነው ሰላም የምትሉት? ወንድ ከሆናችሁ ደግሞ ስንት ሴቶችን ነው መንገድ ላይ ስታልፍ ሴት አቅፋችሁ ሰላም የምትሉት? እች ልጅ ታዲያ የተለየ ከሰው የምትለይበት ምክንያት ምንድን ነው? በእርግጥ ቅርበቷ ምናምን የሆነ የተቆጠበ መሆን አለበት። ምክንያቱም ካጠገባ ወንድ ስላለ ብሩክ የሚባል ወይ ደግሞ ቡቡዬ ስላለ ጥንቃቄ ማድረግ አለባት እንዳይደብረው። ከዛ ውጭ ግን እች ልጅ እንደ ፍጹም ወይ ደግሞ ስህተት እንደማይሰራ ሰው አይታችሁ ከፍ ዝቅ አታድርጓት ለማለት እወዳለሁ። ግን በጣም አንዳንድ ልጆች በሚያሳዝን ሁኔታ እኔ አንዴ አልቅሼ መጥቻለሁኝና ቲክቶክ ላይ ፎቶዋን ዘግዝቀው በጣም በቃ ሲረግጧት ነበር። በዛ ላይ ደግሞ የብሩክን ፕሮፋይል አድርገው ፎቶውን ወይኔ በጣም አልቅሼ በዚህ ልክ ምን አጥፍታ ነው? ምን በድላ ነው? ጨዋ የሆነች ልጅ አረማመዷ እንኳን በጣም ስርዓት ያላት አነጋገሯ ስርዓት ያላት ሴት ናትና ምን አጥፍታ ነው? ብታጠፋ እንኳን የነሱ ታናሽ ነች፣ የታናሻቸው ታናሽ ነች እና ቁጭ ብለው በእድሜ ከነሱ የምታንስ ሴት ቁጭ ብሎ ከሚሰድቧት ከሚቦጭቋት ካጠፋች እንዲያጥፍታለች ብሎ የማይመክሯት ብዬ በጣም አዝኛ አልቅሼ ወጥቻለሁ። ይህ መሆን የለበትም። ለማንኛውም ግን የዛሬው ቪዲዮ ማንም ይሁን ማንም ይምጣ ምንም ከብሩክ አይበልጥም። ከብሩክ ጋር ነው ውበቷ፣ ከብሩክ ጋር ነው ያላቸው ነገር፣ ከብሩክ ጋር ነው እስከ መጨረሻው እንዲቆሙ አብረው እንዲሄዱ የምንፈልገው። ግን ደግሞ
ሶሻል ሚዲያ ላይ ወንድ የሚባል ነገር እንዳይመጣ ብሩክ ደግሞ ሴት የምታባል ነገር እንዳያመጣ ብለን ልንናገር አንችልም። መስራት ይችላሉ። ስንት ሰው ስንት ወንድ እያገላበጠ እያመጣ አይደል እንዴ? ስንት ሴቶችን እያገላበጡ እያመጡ አይደል እንዴ የሚሰሩት በውሸት። እንደው ምን የሀይሚና ብሩክ ውሸት አይቼባቸው አላቅም። እውነተኛ ለዛውም ነው መሰለኝ ቻናላቸው እንደዚሁ ራሱ በደንብ ያላደገላቸው። ውሸታም ቢሆኑ ቢዋሹ የሆነ አበድኩኝ፣ ሞትኩኝ፣ ተሰቀልኩ፣ ሄድኩኝ፣ መጣሁ፣ አፈቀርኩ፣ ሊሰቀል ነው እንትን ልል ነው እያሉ ቢሰሩ በጣም ብዙ በጣም ብዙ ተመልካችን ቢዋሹ ይችሉ ነበር። ግን ደግሞ አላደረጉትም። እነሱ በተመልካች ጢባ ይጫው። ለተመልካች ክብር ያላቸው ካነጋገራቸው፣ ከወሬያቸው፣ ከሁሉ ነገርና ስርዓት ያላቸው ልጆች ናቸውና ተፋቷቸው። ማየት ከፈለጋችሁ በስርዓት እያቸው። እንደኛ ክፉንም በጎንም ችላቸው ሲናደዱም፣ ሲበሳጩም፣ ደስተኛ ሲሆኑም፣ ሲያጡም፣ ሲያገኙም ልክ እንደኛ እኩል ከልብ ደጋፊ ሆናችሁ ተከታተሏቸው። ካልሆነ አለማየት ቪዲዮቻቸውን ወጣችሁ ጥላችሁ መውጣት። ይሄንን ነው ልናገር የምችለው። ብቻ ግን ጨረቃዋ ጸጉሯ ስታይሏ ደግሞ አምሮባታል፣ አምሮባቸዋል። ይመቻችሁ። ብሩክ እንግዲህ ይሄንን ፎቶ አይቶ ተገርሟል፣ ተደንቋል። ማን ነው ምንድን ነው እንዴት ነው ለምን እያለ ይገኛል። ፕራንክ አድርገው ይመስለኛል። ግን ይሄ ፕራንክ ትንሽ ሊከብድ ይችላል፣ የዛሬው ፕራንክ። ምክንያቱም የባለፈው ፕራንክ በቃ እንትን አላለም፣ የሆነ አልተረሳም፣ መረሳት አለበት። ምክንያቱም ብሩክ ቅሬታ እንደነበረበት ነው የተለያዩት እና ይሄ ነገር እንዴት እንደሚሆን አላውቅም። ብቻ የቪዲዮን አይቼ በፈርድ የተሻለ ነው ብዬ አስባለሁ። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። በሌላ ቪዲዮ ደግሞ በሌላ ርዕስ ወይም ደግሞ በማታው ቪዲዮ ተመልሰን እንገናኛለን። እናንተ ብቻ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። እኔም በየሰዓቷ ቪዲዮቼ ለማድረስ እሞክራለሁ፣ እጥራለሁ። ሰላም አምሹልኝ። ወዳችኋለሁ።